በስማቸው ለተማጸኑባቸው ሰዎች ለፍተው ያገኙትን ገንዘባቸውን ሊጠብቁና ከብቶቻቸውን በአውሬ ከመበላት ሊታደጉ ስልጣን የተሰጣቸው ገና በልጅነት እድሜያቸው የእግዚአብሔርን ቃል ለመማር ካላቸው ጉጉት የተነሳ ይጠብቋቸው የነበሩ የቤተሰቦቻቸውን በጎችና ፍየሎች የበግና የፍየል ጠላት በሆኑት በተኩላና በነብር አስጠብቀው በአካባቢያቸው ወዳለው ገዳም ለትምህርት ይሄዱ የነበሩት ሲማሩ ውለው ሲመለሱም በጎቹንና ፍየሎቹን ከነብሮቹና ከተኩላዎቹ ጋር ሲጫወቱ የሚያገኟቸው ወላጅ አባታቸውን በልጃቸው ጸሎት እንስሶቻቸው በአውሬዎች ሲጠበቁ አይተው የልጃቸውን መንፈሳዊነት በመረዳት ከባህታውያን ይማሩ ዘንድ የፈቀዱላቸው ከልጅነታቸው ጀምሮ ዓመቱን ሙሉ በቀን አንድ ጊዜ ብቻ እየተመገቡ ቁርስና ምሳቸውን ለነዳያን ይመጸውቱ የነበሩት በ23 ዓመታቸው በመርጦ ለማርያም ገዳም መነኮሱና በቀን 1000 ጊዜ እየሰገዱ የተጋደሉት አራዊትና እንስሳት እንደ ሰው ያነጋገሯቸውና የታዘዙላቸው ጸዋሪ መስቀል የተባለ አህያቸው እንደ ሰው እየታዘዘ ሲያገለግላቸው የኖሩ ታላቁን ጻድቅ አቡነ አብራኒዮስን ወደ ኤርትራ ሄደው በዚያ ገዳምን እንዲመሰርቱ የመሯቸው ከጎጃም እስከ ሱዳን ጠረፍ ድረስ ወንጌልን የሰበኩ ገዳማትና አብያተ ክርስቲያናትን የመሰረቱ በበዓለ ጥምቀት ክርስትና ስለተነሱ ካህናት ተጠምቀ መድህን ብለው ስም ያወጡላቸው ታላቁ የኢትዮጵያ የጻድቅ አቡነ ተጠምቀ መድህን ዛሬ ሰኔ 23 ቀን ያረፉበት ዓመታዊ የመታሰቢያ በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በአቡነ ተጠምቀ መድህን ጸሎት ይማረን ይቆየን።